ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ጤና ከእናንተ ጋር ይሁን። ዛሬ እንግዲህ ይሄ አዲስ ዩቲዩብ ቻናል ነው። ቤቱን ሰብስክራይብ አድርጉ። እንግሊዘኛን በቀላሉ እንድትማሩ መንገዱን አሳያችኋለሁ ማለት ነው። ዛሬ ያው እንደሚታወቀው ግራመር ነው። ከግራመር ውስጥ ደግሞ ቴንስ ነው ማለት ነው። ስለዚህ ስለ ቴንስ እንማማራለን ማለት ነው። ስለዚህ ቴንስ ኢዝ አ ግራማቲካል ኮንሰፕት ዛት ቴልስ አስ ዌን ሳምቲንግ ሃፐንስ። ስለዚህ የሆነ ነገር መቼ ነው የተፈጠረው፣ እንዴት ነው የተፈጠረው ወይስ መች ነው የተፈጠረው የሚሉትን ነገር የሚነግረን ቴንስ ይባላል ማለት ነው። ስለዚህ ምንድነው ቴንስ በአማርኛ ጊዜ ነው የሚባለው ማለት ነው። ስለዚህ ጊዜ ሲባል ከቃሉ እንደምንረዳውም የሆነ ነገር መች ነው የተፈጠረው፣ አሁን የተፈጠረው፣ ቀደም ብሎ ነው የተፈጠረው ወይስ ወደፊት ነው የሚፈጠረው የሚለውን የሚነግረን የጊዜ አይነት ምን ይባላል? ቴንስ ይባላል ማለት ነው። So this tense it implies when it is whether in the past, present or future. ስለዚህ አሁን የተፈጠረው በፊት ነው የተፈጠረው ወይም ደግሞ ተፈጥሮ ቆየ ነገር ነው ወይስ ደግሞ ወደፊት የሚፈጠር ነገር ነው የሚለውን የሚነግረን ነው ማለት ነው። ቴንስ በቀላል በእንግሊዘኛ ቃል እንግዲህ እንደዚህ ነው። So there are three main types of tenses. ስለዚህ እንግሊዘኛ ላይ ሶስት types of tenses አለ። አንደኛው present tense ነው፣ ሁለተኛው past tense ነው፣ future tense ነው። present tense አሁን እያደረግን ስላለ ነው ነገር የሚነግረን ነው። past tense ደግሞ ወደፊት የምናደርገው ነገር ነው። future tense ደግሞ past tense ደግሞ ከዚህ በፊት የተደረገ ነገር ነው። future tense ደግሞ ወደፊት የሚደረግ ነገር የሚነግረን ነው። So one by one እስቲ እንያቸው። So simple present tense. So simple present tense definition it describes actions that happen regularly, facts or general truths. ስለዚህ ምንድነው የሚተገበሩ ነገሮች regularly ሁልጊዜ የምናደርጋቸው ነገሮች እውነት የሆኑ ነገሮች ወይም ደግሞ as a general truth ወይም አጠቃላይ እውነታ የሆነ ነገርን የምንገልጽበት የጊዜ አገላለጽ simple present tense ይባላል ማለት ነው። ሶ ስትራክቸሩን ስናየው ሳብጀክት ፕላስ ቨርብ ዋን ነው ማለት ነው። ስለዚህ ባለቤት አለ፣ ከዛም በኋላ ግሱ አለ ማለት ነው። ሶ እዚህ ጋር ኤግዛምፕል ለምሳሌ he plays football every weekend። ስለዚህ ሁልጊዜ ምን ኳስ ይጫወታል ማለት ነው። ስለዚህ ሁልጊዜ በየሳምንቱ ወይም ደግሞ ዊከንድ በመጣ ቁጥር ኳስ ይጫወታል ካል ሶ ኢት ኢዝ ምንድነው ሬጉላርሊ ወይም ሃብቹዋላይዝድ የሆነ ነገር ነው። ስለዚህ ሬጉላርሊ የሚያደርገው ነገር ስለሆነ ኢት ኢዝ በሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። ሰን ራይዝስ ኢን ዘ ኢስት፣ ፀሐይ ሁልጊዜ ቤት ትወጣለች፣ በምስራቅ ትወጣለች። ሶ ዚህ ኢዝ ፋክት ነው፣ ሊቀየር የማይችል እውነታ የሆነ ነገር ነው ማለት ነው አይደለ? ሶ ይሄንንም በሲምፕል ፕሬዘንት ቴንስ እንገልጻለን ማለት ነው። ሶ ፕላንትስ ኒድ ሰንላይት ቱ ግሮው፣ እጽዋቶች ለማደግ ምን ይፈልጋሉ? የፀሐይ ብርሃን ይፈልጋሉ። ሶ ይሄም ደግሞ ጀነራል የሆነ ትሩዝ ነው። ስለዚህ እዚህ ጋር ምን ብለናል? it describes action regularly, facts and general truths ነው አይደለ? ስለዚህ እውነታ የሆነ ነገር ሁልጊዜ የማይቀየር ነገሮችን ይገልጻል ብለናል ማለት። ስለዚህ this is plants need sunlight to grow, so this is true ነው ማለት ነው። ሶ እዚህ ጋር እስቲ ኤግዛምፕል እኔ እንግዲህ መልሳችሁን ኮሜንት ላይ አድርጉ። ነው ሲምፕል ፕሬዘንት ቴንስ ነው። ለምሳሌ he usually dash to school at 7 am ይላል አይደለ? ስለዚህ እዚህ ሂ ነው አይደለ? ሲንጉላር ሳብጀክት ነው። ሲንጉላር ሳብጀክት ሲሆን ደግሞ ምንድነው በሳብጀክቱ ላይ ኤስ እና ኢኤስ ይወስዳሉ ማለት። ስለዚህ ጎ ኤ ጎ ነው፣ ቢ ጎዝ ነው፣ ሲ ጎይንግ ኤንድ ዲ ደግሞ ገን። ስለዚህ ምንድነው እዚህ ጋር የሚሆነው ዩዥዋሊ አይደል? አብዛኛው ጊዜ። ስለዚህ ሬጉላርሊ የሚያደርገው ነገር ነው አይደለ? ሶ ዩዥዋሊ ምን ጎዝ አይደለ? ዩዥዋሊ ጎዝ ቱ ስኩል አት 7 ኤም። ስለዚህ ጊዜ እሱ ትምህርት ቤት 7 ኤም ላይ ይሄዳል አይደለ? ስለዚህ ሳብጀክቱ ሲንጉላር ስለሆነ ጎዝ የሚለውን እንወስዳለን። ጎዝ ኢት ኢዝ ዩዥዋል አይደለ? ሬጉላር የሆነ ነገር የሚያደርገው ያ መልሳችሁ ልክ ከሆነ እንግዲህ እናያለን። ሁለተኛው ጥያቄ ደግሞ ዘ ሰን ዳሽ ኢን ዘ ኢስት አይደለ? ዘ ሰን ዳሽ ኢን ዘ ኢስት አይደለ? ሶ ኤ ራይስ ነው፣ ቢ ራይስስ፣ ሲ ራይዚንግ ኤንድ ዲ ኢትስ ሮዝ አይደል? ሶ መልሱ ምን ይመስላችኋል? ስለዚህ መልሱ ምንድነው? ራይስስ አይደለ? ዘ ሰን ራይስስ ኢን ዘ ኢስት አይደል? ምክንያቱም እዚህ ጋር ምን ብለናል ቅድም? ለምሳሌ እዚህ ጋር ሰንራይዝስ ኢን ዘ ኢስት አይደለ? ኢት ኢዝ አ ፋክት አይደል? የማይቀየር እውነታ ነው አይደለ? ስለዚህ የማይቀየር እውነታ ከሆነ ዘ ሰንራይዝስ ኢን ዘ ኢስት ይሆናል ማለት ነው። ኤንድ ዘ ሰርድ ኩዌስችን ዘይ ዳሽ ብሬክፋስት ኤቭሪ ሞርኒንግ፣ ሁልጊዜ እነሱ ጠዋት ምን ቁርስ ይበላሉ አይደለ? ሶ ዘይ ሃቭ ኤ ሃቭ ነው፣ ቢ ሃድ፣ ሲ ሃቪንግ ኤንድ ዲ ሃዝ አይደለ? ሶ ኢት ኢዝ አ ፕሉራል ሳብጀክት ዘይ አይደለ? ስለዚህ ዘይ ሃቭ ይሆናል ማለት ዘይ ሃቭ ብሬክፋስት ኤቭሪ ሞርኒንግ። ስለዚህ ሁልጊዜ ቁርስ ጠዋት ይበላሉ አይደል? ሶ ኢት ኢዝ ሃብቹዋላይዝድ የሆነ ነገር ሬጉላር የሆነ ነገር ነው ማለት ነው። ሶ አራተኛው ጥያቄ ደግሞ water dash at 100 degree Celsius። ስለዚህ ውሃ ኤ ቦይልስ ነው፣ ቢ ቦይል፣ ሲ ቦይሊንግ ነው፣ ዲ ቦይልድ ምን ይሆናል? A boiled. The correct answer is A. Because why?
ውሃ ሁልጊዜ 100 ዲግሪ ሴልሲየስ ነው ትላለች። ሰው ጀነራል ትሩዝ ማለት የማይቀየር እውነታ ነው። ስለዚህ ምን ይሆናል? ቦይልስ ይሆናል ማለት ዋይ ዊ አድ ኤስ ቢኮዝ ኦፍ ዘ ሳብጀክት ኢዝ ኢት አይደለ? ኢት ሺ እና ሂ ምንድን ነው? ሲንጉላር ሰብጀክት ስለሆኑ ምን ይወስዳሉ? ኤስ ወይም ኢኤስ ይወስዳሉ ማለት ነው። ለዛ ነው። ዘን ዘ ፊፍዝ ኩዌሽን ኢዝ ሺ ዳዝ እንግሊሽ ቬሪ ዌል። እሷ እንግሊዝኛ በደንብ ትችላለች ለማለት አይደል የተፈለገው። ሶ ኤ ስፒክስ ነው፣ ቢ ስፖክ፣ ሲ ስፒክ ኤንድ ዲ ኢዝ ስፒኪንግ አይደል። ሶ ስለዚህ እሷ እንግሊዝኛ በደንብ ትችላለች ካለን ሶ ኢት ኢዝ አ ፕሬዘንቲንግ አይደል እያወራን ያለው። ሶ ሲ ስፒክስ እንግሊሽ ቬሪ ዌል፣ እሷ እንግሊዝኛ በደንብ ትናገራለች ይሆናል ማለት ነው። ሶ ዚስ ኢዝ ኦል አባውት ቱዴይስ ሌሰን። ሲምፕል ፕሬዘንት ቴንስ ይህን ይመስላል ማለት ነው። ስለዚህ በቀጣዩ ደግሞ ፕሬዘንት ኮንቲኒየስ ቴንስ እናያለን ማለት ነው። ሲምፕል ፕሬዘንት ቴንስ በራሳችሁም አንዳንድ ጥያቄዎች ለመስራት ሞክሩ። ከዛ የከበዳችሁ ጥያቄ ላይ ካለ ደግሞ ኮሜንት ላይ ጻፉልኝ። እንዲሰራላችሁ የምትፈልጉት ደግሞ ጻፉ። ስለዚህ ቴንስን እንደዚህ ቀላል በሆነ ቋንቋ እየተማማር እስከ መጨረሻ ድረስ እንሄዳለን ማለት ነው። አመሰግናለሁ። ቤቱን ሳብስክራይብ አድርጉ። ቻው